ሰላም ጤና ይስጥልኝ። ዛሬ የምነግራችሁ ነገር አለ። በኢትዮጵያ ውስጥ መኪና ለመግዛት ለምታስቡ እጅግ በጣም አስፈላጊና አሳሳቢ የሆነ ነው። በአሁኑ ሰዓት ላይ በሀገራችን አዲስ መኪና መግዛት ማለት ከ3 ሚሊዮን 4 ሚሊዮን ጀምሮ እስከ 40 ሚሊዮን ብር ኢንቨስት ማድረግ ማለት ነው። ነገር ግን የሚያሳዝነው እውነት ብዙ ሰው ይህንን ሁሉ ብር አውጥተን በምንገዛበት ጊዜ የተደበቀ ችግር ያለባቸው መኪኖች እየተረከቡ ይገኛሉ። ለዚህ ማሳያ እንደሚሆነው የተለያዩ ታዋቂ የሆኑ ጋራጆችም እኛ ላይም አሳይተናችሁ ነበረ። የተለያዩ ተሽከርካሪዎች መኪኖቹ ቀለም የደረቡ አንዳንዶቹ ደግሞ ኢቭን በ1500 በ1600 ኪሎ ሜትር ሞተር እንዲወርዱ ሁላ የተደረገበት አለ። ይህ ደግሞ በከተማ ውስጥ ያለውን አንድ ልዩ ሰርቪስ ባለመረዳት ነው። ፒዲአይ የሚባል ነገር አለ። ይህ ምንድን ነው? ይህ ላይ ምን መጠንቀቅ አለብን? ምን አይነት ነገሮችስ አሉ? የሚሉትን አንድ በአንድ መመልከት ይኖርብናል። በዚህ ቪዲዮ መጨረሻ ላይ ቢያንስ መኪናችሁ ስንተኛው ዓመተ ምህረት ነው እውነተኛውን ማለት ነው፣ ደላላ የሚላችሁን አይደለም፣ ሻጩ የሚላችሁን አይደለም፣ ትክክለኛውን እናንተ እንዴት ማረጋገጥ እንደምትችሉ ቁልፍ መረጃ ስለምሰጣችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ በየዕለቱ ማለት ይቻላል ከመኪና ጋር የተገናኙ የተለያዩ መረጃዎችን ይዘንላችሁ ስለምንቀርብ ከመኪና ጋር የተገናኙ የተለያዩ መረጃዎች ለመከታተል ሰብስክራይብ ማድረጉን አይርሱ፣ እንዲሁም የደወል ምልክቱን መጫኑን አይርሱ፣ ምክንያቱም ትጠቀሙበታላችሁ። ፒዲአይ ማለትም ፕሪ ዴሊቨሪ ኢንስፔክሽን ማለት በአጭር አማርኛ መኪና ከመረከባችን በፊት ተቀብለን ከመሸጫ ቤቱ ከመውጣታችን በፊት መደረግ ያለበት ጥብቅ ምርመራ ነው። ብዙ አዲስ መኪና ስለሆነ ምንም ችግር የለውም ብሎ ያስባል። ነገር ግን እንኳን መኪና የሚያክል ነገር አይደለም፣ ልብስ እንኳን ስንገዛ ልክተን ነው። ምክንያቱም ይሁነን አይሁነን ቀዳዳ አይኖረው እነሱ ነገሮች ራሱ ተመልክተን ነው። መኪና ደግሞ ከቻይና ተጭኖ ከዱባይ ተጭኖ አዲስ አበባ እስኪደርስ አዲስ አበባም ደርሶ ከመሸጫ ቤት ደግሞ እኛ ጋር እስኪደርስ ድረስ ያለው ላይ መኪናው ጉዳት ሊደርስበት ይችላል። ስለዚህ ይህ አይነት ነገሮች ከመድረሳቸው በፊት እንደዚህ አይነት ጉዳቶችን ሳናይ ከመረከባችን በፊት ፕሪ ዴሊቨሪ ኢንስፔክሽን ያስፈልጋል ማለት ነው። በዋነኝነት እስቲ አንድ ባንድ ሳሳያችሁ እነዚህ መኪኖች ላይ በአዳዲስ መኪኖች ላይ የተለመዱ ነገሮች አሉ። መኪና ተጭኖ በሚመጣበት ጊዜ የሚያጋጥሙ ነገሮች አሉ። መኪና ሲጫን እንግዲህ በሁለት አይነት አለ። በሮሮ የሚጫን አለ እና ደግሞ በኮንቴነር ተጭኖ የሚመጡ አሉ። በሮሮ የሚጫኑት ምንም አይነት ችግር የለባቸውም አብዛኞቹ። እንዲሁም አስተውላችሁ ከሆነ ሙሉ ለሙሉ መሸፈኛ ላስቲክ ሁላ ተደርጎላቸው የሚመጡ አሉ። እነሱ ተሽከርካሪዎች ብዙ ጊዜ በሮሮ የሚመጡት ምንም አይነት ችግር አያጋጥማቸውም። አንዳንድ ጊዜ ደግሞ በኮንቴነር ተጭነው የሚመጡ አሉ። በአንድ ኮንቴነር ውስጥ ስንት መኪና መጫን ይችላል የሚለውን ነገር በምትመለከቱበት ጊዜ ሁለት መኪና ብዙ ጊዜ የተለመደ ነው። አንዳንድ ጊዜ 3 መኪና የሚጭኑ አሉ። ይህ በሚሆንበት ጊዜ ያችኛዋን በሚፈቱበት ጊዜ በሚያደርጉበት ጊዜ አንዳንድ ጊዜ ያችኛዋ ከላይ ያለችው ወደ ታችኛዋ ላይ ያለችው ብረት ጉዳት ታደርሳለች ከታች ያለው መኪና ላይ። በዚህ ምክንያት መስታወት የመሰበር ነገር አለ፣ ቀለም የመጫጫር ነገር አለ። እንዲሁም ደግሞ ኮፈር ላይ ጣራ ላይ መኪናው ላይ ጉዳት የመድረስ ነገር አለ። አስተውላችሁ ከሆነ በተለይ ቆየት ያሉት የነ ቪትስ የሪስ ተሽከርካሪዎች ጣራቸው ላይ ተበስተው የሚመጡ ተሽከርካሪዎች ነበሩ። ጣራቸው ጉርጉዶ የሚመጡ ነበሩ በእንደዚህ አይነት ምክንያት ማለት ነው። ሌላኛው ደግሞ እዚሁ ብቻ ሳይሆን ከቻይናም መኪኖቹ ጉዳት እያለባቸው እየታወቀ እንደዛ ሆኖ የሚመጡ አሉ። ይህ ነገር ብዙ ጊዜ ካሁን በኋላ ያለው ይቀንሳል ተብሎ ይጠበቃል። ምክንያቱም እንደተባለው ትልልቅ የሆኑ መኪና አምራች ድርጅቶች በዋነኝነት በዲለርሺፕ ወደ መኪና ሽያጭ ይገባሉ ተብሎ የታሰበ ስለሆነ እንደዚህ አይነት ነገሮች ትንሽ ይቀንሳሉ ተብሎ ያሰባል። ነገር ግን አሁንም ጅቡቲ ላይ ያሉ ተሽከርካሪዎች ተሽጠው እስካላለቁ ድረስ እንደዚህ አይነት ነገሮች ያጋጥማሉ። ሌላኛው በምናይበት ጊዜ ደግሞ ፓነል ጋፕ የምንላቸዋለን። በአይናችሁ አይታችሁ ከምትለዩቸው ነገሮች መካከል የመኪና ኮፈን ላይ፣ በር ላይ፣ ሌሎች ላይ መክፈቻ መዝጊያዎች ላይ መሀል ላይ ጋፖች አሉ። ለምሳሌ የፊተኛው ፓራውልትና ወደ ኮፈን በሚገናኙባቸው ቦታዎች እንዲሁም ደግሞ ከጎን በግራና በቀኝ ያሉት ከጎማው በላይ ያሉት የብረት ክፍሎችና የኋላው በር መሀል ላይ ያሉት ጋፖቻቸው በግራና በቀኝ ያሉት አንዳንድ ጊዜ እኩል ሳይሆን ታገኛላችሁ። የሚያሳዩ አንዳንድ ጊዜ መኪኖች አደጋ ይደርስባቸዋል። ከመኪና ላይ ራሱ የመውደቅ አደጋም አለ። እነዚህ ከሆኑ በኋላ እነዛኖችን በቀላሉ በመጠገን በሚቻልበት ሁኔታ ሳይጠገኑ መለስ ተደርገው ይመጣሉ። እኛ ስንገዛቸው አዲስ ነው ተብሎ ይሸጥልናል። ነገር ግን እንደዚህ አይነት ችግሮች በኋላ ላይ ብዙ ጉዳቶችን ከውስጡ ደብቀው የሚያልፉ ናቸው ማለት ነው። እንደነዚህ ከዚህ በፊት አሳውቂያችሁ ነበረ። ከስር ሙሉ ለሙሉ የተመቱ ተሽከርካሪዎች፣ ቦዲ ሙሉ ቀለም ደርበው የመጣ ተሽከርካሪዎች፣ እንደዚህ አይነት ነገሮች ከተማችን ላይ በጣም የተለመዱ ናቸው። ፓነል ጋፕ የምላችሁ ከመኪናው የብረት ፓርቶች ብቻ አይደለም። አንዳንድ ጊዜ መብራቶቻቸው ራሱ አንደኛው እኩል በምታዩበት ጊዜ አንደኛው ጥብቅ ብሎ ገጥሞ አንደኛው ትንሽ ከርፈፍ ያለ ነገር አለ። ይህ ማለት ብዙ ጊዜ ፍሮንት ፓራውልት ላይ የተቀየሩ ነገሮች አሉ። እነሱ ነገሮችም
ያለ ምክንያት አይደለም የተቀየሩት። እንዲሁም ደግሞ ጉዳት ደርሶባቸው ሊሆን ይችላል ወይ ደግሞ ኦሪጂናሉ ላይሆን ይችላል። እንደነዚህ አይነት ነገሮች በጣም እያስቸገሩን ያሉ ናቸው። መኪኖቹ በሚገዙበት ጊዜ እነዚህ ነገሮች ካያችሁ መኪኖቹ ብዙ ነገር ያሳለፉ መኪኖች ሊሆኑ ስለሚችሉ እነሱን ጥንቃቄ ማድረግ ይኖርባቸዋል። እንደነዚህ አይነት ነገሮችን ጥንቃቄ አድርጋችሁ መግዛት ይኖርባቸዋል ማለት ነው። ሌላኛው ደግሞ መኪናዎች ከስር በምታዩበት ጊዜ የሚያጋጥሟቸው ነገሮች አሉ። ከስር ፍሳሽ ነገሮች አሉ። ለምሳሌ እነዚህ ተሽከርካሪዎች ኤሌክትሪክ ተሽከርካሪዎች ራሳቸውን የቻለ የፍሬን ዘይት እንዲሁም ደግሞ የኩላንቶች ፈሰው እናገኛለን። አንድ ተሽከርካሪ እንዲሁም በስመ ገናና በሆኑት ጋራጅ ኢቪ ኢትዮጵያ ላይ እንዳሳዩት መኪናው ሙሉ ለሙሉ ታንጌል ተሽከርካሪ ሞተሩ ላይ ዘይቱ ፈሶ አልቆ ገና በ1500 ኪሎ ሜትር በ1600 ኪሎ ሜትር መኪናው የኤሌክትሪክ ሞተሩ እንዲወርድ የተደረገበት አለ። እንደዚህ አይነት አጋጣሚዎች የሚያጋጥሙት ምንድነው መኪናውን ሳያስፈትሹ በመግዛት ነው ማለት ነው። ሌላኛው ደግሞ ከስር ስትመለከቷቸው የፍሬን ዘይቶች እየፈሰሰ ከሆነ እዛ ላይም ሊያደርሳችሁ ይችላል። መኪናውን ይዛችሁ እንደወጣችሁ ፍሬን ለመያዝ ስትሞክሩት መኪናው ፍሬን አይዝም። ለንብረቱ ብቻ ሳይሆን እናንተ ላይም ጉዳት ሊደርስ ይችላል። ስለዚህ ፍተሻ የምትሰሩ ልጆችንም ይህንንም በደንብ እያስተዋላችሁ፣ ምክንያቱም እኛ ሌላ ፈታሽ ፈትሾታል ተብሎ እኛ ስንፈትሽ ያጋጠመን የፍሬን ችግር ያለበት ተሽከርካሪ አለና እንደነዚህ አይነት ችግሮች ከመድረሳቸው በፊት ፈታሾችን በደንብ አስተውላችሁ ስሩ። እናንተ እንደውም የምታስፈትሹትን ሰው በደንብ ለየታችሁ ኦልሞስት የትንሽ ብር የዋጋ ልዩነት ስላለ ብቻ ያገኛችሁትን ፈታሽ ጋር አስፈትሻችሁ በኋላ ራሳችሁንም ንብረታችሁንም አደጋ ላይ እንዳጥሉ ማለት ነው። እዚሁ ላይ ደግሞ ከገበያው ላይ አንድ ሚስጥር ላውጣ እስቲ። እንደምታውቁት ከተማችን ላይ ብዙ በጣም ፋውል የሚሰሩ ነገሮች አሉ። ከነዚህ መካከል በተለይ የራይድ ተሽከርካሪዎች ቻንጋን ኢስታር ምንላቸው ተሽከርካሪዎች ላይ እያጋጠመን ያለ ነገር ነው። መኪና የባትሪ ሄልዙን የመዋሸት ነገር። እንደምታውቋቸው አንዳንድ ተሽከርካሪዎች ሊቲየም አየንና ሊቲየም አየን ፎስፌት እኩል አይደለም። ሊቲየም አየን ፎስፌት በሚሆንበት ጊዜ በዋነኝነት ረጅም ጊዜ ማገልገል አቅም አላቸው። ሊቲየም አየን በሚሆንበት ጊዜ ፋስት ቻርጅ የምንጠቀም ከሆነ ቶሎ የመወረድ ነገር አለ። እንደነዚህ አይነት ተሽከርካሪዎች ላይ ባትሪ ሄልዝ በጣም ከመነግራችሁ በላይ የሚባለውና እውነታው አይገናኝም። እነዚህ ተሽከርካሪዎች አብዛኞቹ 50 ሺህ 60 ሺህ ሄዱ እኛ ስንፈትሽ ያጋጠሙን መኪኖቹ ኦልሞስት 80 ቤት አካባቢ ነው ባትሪ ሄልዛቸው 85 86 87 አካባቢ። አንዳንድ ጊዜ ግን 90 ነው ተብሎ ከሻጭና ፈታሽ በመስማማት ያለምንም ተጠያቂነት ይህንንቱን ነገር 90 ነው 95 ነው ብሎ የመሸጥ ነገር አለ። እንደነዚህ አይነት ነገሮችን ጥንቃቄ ማድረግ ያስፈልጋል። ምክንያቱም ፈታሹ ኃላፊነት የሚወስድ መሆን አለበት። ከገዛው በኋላ እዛው ላይ መኪና ላይ ለሚደርስ ማንኛውም ነገር ኃላፊነት የሚወስድ ከአገልግሎት ስህተት ውጪ ማለት ነው። እንደነዚህ አይነት ነገሮች ብዙ ጊዜ የሚሸወዱ ባትሪ ሄልዝ የሚባል ነው። ሌሎችም ተሽከርካሪዎች ላይ ተመልክተናል። ባትሪ ሄልዝ እንዴት እንዳይወርድ መከላከል እንችላለን የሚለው ከዚህ በፊት የሰራውላችሁ ቪዲዮ አለ፣ እሱ መመልከት ትችላላችሁ። በዋነኝነት ደግሞ የቻርጂንግ ፖርት ላይ ቻርጅ ማድረጊያዎቹ ሜል ኤንድ ፊሜል ፖርት የምንላቸው እነሱም ይሰራሉ አይሰሩ የሚሉት ነገሮች በደንብ መታየት አለባቸው። ሶፍትዌር ሲስተም አፕዴት ያስፈልጋሉ። ኤረር ምልክት ያለበት ከሆነ እሱ ነገር ጥንቃቄ አድርጉ። ምክንያቱም አንዳንድ ሶፍትዌር አፕዴት ያልሆኑ ተሽከርካሪዎች ገበያ ውስጥ ስለሚገኙ እነሱ ነገሮች ጥንቃቄ ማድረግ ያስፈልጋል። አንዳንድ ተሽከርካሪዎች ደግሞ አሉ ቋንቋ ራሱ ሙሉ ለሙሉ መቀየር ማችሏቸው። እንደነሱ አይነት ነገሮችን በደንብ አስተውላችሁ መግዛት አለባችሁ። መኪናው ተፈትሾ ማረጋገጥ ያለባችሁ መኪናው ካለፈ በኋላ ማረጋገጥ ያለባችሁ ነገር ብዙ ጊዜ የሰነዶች ጉዳይ ነው። ሙሉ ለሙሉ ብር 5 ሳንቲም መክፈል የለባችሁ። መኪናው ሰነድ የሌለው ከሆነ ይመጣል የሚሏችሁ ከሆነ ብዙ ጊዜ የመቆየት ነገር አለ። ስለዚህ እነሱ ነገሮችን በደንብ ታሳቢ ማድረግ አለባችሁ። ሰነዱ ላይ ያለውና መኪናው ላይ ያሉት ቁጥሮች ተመሳሳይ መሆን አለባቸው። በተለይ የቪን ነምበሩ ተመሳሳይ መሆን አለበት። እነሱ ነገሮች ላይ ትንሽ ስህተት ካለ በኋላ ላይ መንገድ ትራንስፖርት ጭቅጭቅ ነው የሚሆንባችሁ፣ መመላለስ ነው የሚሆነው። ስለዚህ የትኛውም ተሽከርካሪ በሚገዙበት ጊዜ ሰነዱን በደንብ አስተውላችሁ አምናችሁበት ነው መግዛት ያለባችሁ። ሰነዱ ላይ ያለው ቁጥሮች እንዲሁም ደግሞ የመኪናው ቪን ላይ ያለው ቁጥር ተመሳሳይ መሆኑን ማረጋገጥ ይኖርባቸዋል። መኪና ስገዙ ምን አይነት ሰነዶችን መመልከት አለባችሁ፣ ምን አይነት ሰነዶች መቀበል አለባችሁ የሚሉትን በቀጣይ ቪዲዮ ራሱን የቻለ ቪዲዮ መሰራላችሁ ይሆናል። ያንን ለመከታተል እንግዲህ ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን አትርሱ። ምክንያቱም በኢትዮጵያ ውስጥ እንደዚህ ለመኪና ፍትፍቶ የሚያስረዳ ቻናል የዩቲዩብ ቻናል እንግዲህ አዶኒያስ ካር ሪቪው ብቻ ነውና ይህንንም ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ ማገዝ እንግዲህ ሰብአዊነት ነውና ይህንን እንዳረሱ እንላለን። ሌላኛው ቅድም የነገርኳችሁ በደንብ መመልከት አለባችሁ ለእናንተ ይጠቅማቸዋል ብዬ ያሰብኩት ነገር 2 ዌብሳይቶች በደንብ መመልከት የሚኖርባቸዋል መኪኖች በሚገዙበት ጊዜ ማለት ነው። ካር ቨርቲካል እና ቪንዲኮደር የሚባሉ ማለት ነው። እነዚህ የትኛው የምንገዛቸው ተሽከርካሪዎች ላይ ቪን አለ ማለትም ሻንሲ ቁጥር ምንለው ሻንሲ ቁጥሩን አስገብተን በዛ መመልከት ይኖርብናል። መኪናው እውነተኛ ነው አይደለም፣ ሻንሲ ቁጥሩ ይታወቃል
አይታወቅም። ምክንያቱም አንዳንድ ጊዜ ምን ያጋጥመናል፣ መኪናው 25 ነው ተብሎ 24 የሆነውን ተሽከርካሪ 25 ተለጥፎበት ምናገኛቸዋል። ይህ እንግዲህ በዛው ቁልጭ አድርጎ ያሳያቸዋል። ስለዚህ እንደነዚህ አይነት ነገሮችን እየተከታተላችሁ በራሳችሁ መኪናችሁን በምትገዙበት ጊዜ ገንዘባችሁን እንዳትበሉ ልታደርጉባቸው ከምትችሏቸው ጥንቃቄዎች መካከል አንዱ ነው። ነገር ግን እናንተ ሙሉ ኃላፊነት ተወስዶ ኦልሞስት እናንተ መኪናውን ወዳችሁት ዋጋ ተስማምታችሁ ጠብቁን እንጂ ከዛ በኋላ ያለውን ቴክኒካል ኃላፊነት እንዳለ እኛ እንድንወስድላችሁ ከፈለጋችሁ ከስር የምታገኙ ስልክ ቁጥር መደወል ብቻ ነው የሚጠበቅባችሁ። ነገር ግን አደራ መኪናውን ከመግዛታችሁ ከመወሰናችሁ ትንሽ ደቂቃ በፊት ደውሉልም። ቢያንስ 30 ደቂቃ ወይ 40 ደቂቃ እስከ 1 ሰዓት ባለው ይታገሱ። ምክንያቱም በወረፋ ስለሆነ እያስተናገድን ያለ ነው። የወረፋ መደራረብ እንዳይኖር እናንተ ቀደም ብላችሁ ደውልን፣ ያላችሁበት ቦታ መተን ፈትሸን የምናስረክባችሁ ይሆናል። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።